تقبع ما سكت ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ። እናንተ ደግሞ የኮመንት ሴክሽን ቦታ ላይ ሐሳባችሁን በነፃነትና በጨዋነት ታሰፍራላችሁ ማለት ነው። በሚያዝናኑት እንዝናናለን፣ ቁም ነገር ባላቸው ደግሞ ሐሳባችንን እንለዋወጣለን ማለት ነው። ለታዳጊዎች ዛሬም መልካም ልደት የምንላቸው አሉ። ለአርያም ይትባረክ፣ ለሐሴት አቤኔዘር፣ ለያፌት ማይክ እና ለዳግም መልካም ልደት እንዲሆንላችሁ ተመኝተናል። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። ሁላችሁም ደግሞ እኔ ሄርሴቴን እስካረግ ድረስ ላይክ አርጉና ቪዲዮን እንጀምር። ያማን የቱ ያ ዋናው ላቭ ነው ማን እኔ ምረጡኝ ማን ሁሉ ጊዜ ፋን ማን ዋታጓን ጸጉር ቤት ይዘጋል በቆሎ ጥራጥሬ ሁሉ ቬጋን ይሆናል ሳሚጎ ጊልዶ ሪሚክስ ይሰራል ዋናው ላቭ ነው ማን። እናንተ ፓርላማው ሌላ ታሪክ ውስጥ ገብቶ የለም ስፔሻሊ ይፈዘር በቃ የራሳቸው ሀጃ ውስጥ ናቸው። እስቲ ለማንኛውም ቪዲዮአቸውን አሳይቻችሁ ልመለስና ኮሜንት እናነባለን። የትም አይዳቻል جلد وقي مثلا كتر بسمان قدوس بسمان ما تقصي زنارتين مجھے የማዕድን ሚኒስትር አፍንጫ ውስጥ ጣት አለ ያጫውቷል። ጣቱ ውስጥ አፍንጫ አለ ያባብሏል። እንደ ልጅነቱ ደግሞ ቢቀምሳል እኔ ለራሱ አሁን ቀምሳል። ይሄን እኮ ጠረጴዛው ስር እየቀባው ታዲያ ሊጠርገው ነው ሶፍታል ያዘ። ኧረ ገደላችሁኝ። ኧረ ቀስ አይንህን እንዳትወጋ። ኧረ ተውኝ። ይሄ ደግሞ የማንን ብሔር ወክሎ ነው አፍንጫው የሚዘረገው? አልጎቦ ዋጀፋ ቢት ይደድ ጠቃጠቆ ስልክ ቢሆን እኮ 3 ቦታ ደውሎ ኦ ማይ ጋድ አረ ይባል ነገር የለም። መጣው ነው ብለህ ነው እጅ ማለት ይችላል ማለት ነው። ሳትመጥ እስቲውፍ እስተፈሰ በነገራችን ላይ ያው ከጅቡቲ ጋር አሪፍ ውጤት አምጥተዋል። አሪፍ ጨዋታ ነበር። ያው ጅቡቲ ሁሉም ነጥቡን የሚያስተካክልበት እርግጥ ያን ያህል ጠንካራ ቲም አይደለም፣ ግን ዞሮ ማሸነፋቸው ነው ዋና ውጤት ነው። አሸንፈዋል። አሪፍ ነው። ከዛ በፊት በነበረው ጊዜ ነው እንግዲህ ፎቶሾፕ ተሰራብኝ ብሎ ቦርጭ የለኝም ለማለት ነው ይሄን የገለጡት ሰውነታቸውን። ግን ለሀገር ተጫውተው የማድረግ አልነበረባቸውም። ከስነ ምግባር የወጣ ነው ተብሏል። ምክንያቱም የክለብ ጨዋታ ቢሆን ብሽሽቅ ነው ከደጋፊዎች ጋር። አሁን ግን ከኢትዮጵያ ሕዝብ ጋር ነው። ወይም ደግሞ አንድ ሰው ስለሰራበት ፎቶሾፕ እንደዚህ ማድረግ አልነበረባቸውም ተብሏል። ይኸውልህ ምን ታደርጋለህ መሰለህ፣ ጅቡቲ ላይ አግባና እስቹ ማሊያን አውልቀ ቢጫመይ እኔ ኃላፊነቱን ወስዳለሁ። ሲክስ ፓክን አሳያቸው። ባላገባም ማንም ቢያገባ ቲሙ ሲያገባ ማውለቂያ አይቀርም። እንግዲህ ከግብፁ ሽንፈት በኋላ ይሄን ብሎት ነበር ሰይፉ በቀጥታ ስልክ ደውሎ ማለት ነው። ስለዚህ እና ተገበሩት ማለት ነው። ከጨዋታው በኋላ ሲክስ ፓክ በማሳየት ከህዝብ ጋር መበሻሸቅ ግን ከ130 ሚሊዮን ከሚጠ በዚህ ደረጃ የኢትዮጵያ እግር ኳስ ተጫዋቾች ምናልባት አንድ ሰው
አለያም 2-3 ሰው ሊሆን ይችላል። አስቻለው ታመነ ላይ ከቦርጭ ጋር በተገናኘ በሰጠው አስተያየት እንደ ሕፃን ብሽሽቅ ገንዘብ ከሚከፍለው ደጋፊው ጋር የኢትዮጵያ እግር ኳስ ተጫዋቾች ማወቅ ያለባችሁ ገንዘብ የሚከፍላችሁ የኢትዮጵያ ሕዝብ ነው። ከኢትዮጵያ ሕዝብ ላይ የሚገኝ ገንዘብ ነው። 500,000 600,000 700,000 800,000 ደሞዝ በየወሩ የምትቀበሉት የኢትዮጵያ ሕዝብ ገንዘብ ነው። የኢትዮጵያ ሕዝብ ነው ብሩን የሚከፍላችሁ። የኢትዮጵያ ሕዝብና መንግስት ማለት ነው። ምክንያቱም የኢትዮጵያ ሕዝብን ያስቀደምኩት ለምንድን ነው? ከኢትዮጵያ ሕዝብ የሚሰበሰብ ገንዘብ ስለሆነ ነው ወደ መንግስት የሚገባው። በመንግስት አማካኝነት ደግሞ ክለቦቻችን የመንግስት ጥገኞች ስለሆኑ እነዚህ ክለቦቻችን ተጫዋቾች የሚከፈላቸው ገንዘብ የሕዝብ ገንዘብ ነው። ስለዚህ ሕዝብን ለማብሸቅ ማሊያን ከፍ አድርገህ ያውም 6 ፓክ እኮ በአግባቡም በሆነ ራስን መልሰ ለሰዳቢ ትዳርጋለህ። እዚህ ጋር የተረዳሁት ነገር ምንድን ነው? የኢትዮጵያ እግር ኳስ ተጫዋቾች ሶፊ የስነ ልቦና ምክር ያስፈልጋቸዋል። እንዴት ከ130 ሚሊዮን ህዝብ ጋር ትበሻሸቃለህ? ምንድነው ጥቅሙ? ምንድነው የሚፈይድልህ? በቃ ቦርጫም ተባል ካለቀ ትተዋት አታልፍም እንዴ? ሌላ ስራ ላይ አሰራም እንዴ? ምክንያቱም ራስን የምታስከብረው ራስነ ራስን በህፃን ሜንታሊቲ ካስቀመጥከው በምላሹ ምን አይነት ህፃን ነው? እንዴት በዚህ ደረጃ እንደዚህ ብሎ ይመጣል ትባላለህ? እሺ አስቻለው ታመነ ነው የተተቸው። ሌሎቹ እንደ ብሔራዊ መዝሙር ጎን ለጎን ተደርድረው ማሊያቸውን ከፍ አድርጎ መምጣቱ ትርጉሙ ምንድን ነው? ይፈይድልናል? ለኛ የሚጠቅመን ነገር አለ? የኢትዮጵያ ህዝብ የኢትዮጵያ እግር ኳስ ደጋፊ እያለው የሚገኘው ነገር ውጤት አምጡልን ነው። ተግባር ግን መታረም ያለበት ነው። አንድ እግር ኳስ ተጫዋች ዲሲፕሊን ይፈልጋል። እኔ ሙሉ በሙሉ ነው መስማማው። ትክክል አይደለም የሚያደርጉት፣ ስህተት ነው የሰሩት። የክለብ ዝም ብሎ የሰፍንትን ቢሆን ይታወቃል፣ ውበቱም ነው አንዱ ፓርቱም ነው እሱ። እሺ ግን ይሄ የኢትዮጵያን ወክለው ነው የተጫወቱት የተወሰኑ ሰዎች ናቸው። ይሄን ሜም ነው የተሰራው ገልጦ ማሳየት ቀይ በእናት ውድነ እሺ የሚውድ ውድድ ነው ማድረግ ሽማኪ ውሸት እንዴ? ምኑ ነው ውሸት? ይኸውልሽ ስሚኝ፣ አንድ ማወቅ ያለብሽ ነገር ቢኖር የፍቅርን ኃያልነት ነው። በቃ አፍቅሬሻለሁ፣ ምንም ማድረግ አልችልም። ውሸት ይኸውልሽ እንዴ አሁን እኮ ቁም ነገር የማሰብ አሁን እኮ የቁም ነገር ጊዜ እኮ እንዴ የትዳር እኮ ነው። ይኸው ቀለበት የማድረግ እኔ አላምንም። ቀለበት የማድረግ ውሸት አውጪው ፍቅሩን ሲገልጽ ውሸት፣ ከዛ በርከክ ሲል የእውነት አይሆንማ። እንዳተኛ ረጋት እንዳታንቀላፋ ሰኞ ድንገት አብሮ ማሰኞ በለሳ አለው ለማሰኝት አንደ ባብሬሳ ገዳዬ ገዳዬ አልማያ በለሳ ስሜን አርማጭሆ አገር የጎንደር አፈሩን ኩሩበት እና ጠይሙ አደር የተወለዱበት ሁሉ በድግሪ አሳይ እንግዲህ አፈር ብላ ሆዴ አፈር ያስበላኝ ድምጻቸው ይገርማል። በቃ ባንድ ወር ደስ ይላል። ያው እንዳያችሁት የተሻለ ለመጫወት ሞክረናል። በተለይ ደግሞ ጨዋታው ከመጀመሩ በፊት ያሟሟቅ ነውና
ጨዋታው ካለቀ በኋላ ገብተን የተኛ ነው ነገር አይረሳኝም። ያው መሀሉ አይነገርም። ያው አጨብጭቡ። ሌላው ጥያቄ ምንድነው ተጫዋቾቹ ኳሱን ትተው ዝም ብለው ሲሮጡ ነበር ሜዳ ላይ ያየናቸው። የተፈጠረ ችግር ነበር ቢያስረዱ። አዎ ያው ኢትዮጵያውያን እንደመሆናችን መጠን ብዙዎቹ ተጫዋቾች የሚያውቁት ለሩጫ እንዲሄድን ነው። ለዛ ነው ዳኛው ፊሽካ በነፋ ቁጥር ትራክ ሲዞሩ ነበር። እኔ ነኝ በግድ እየሰበሰብኩ ወደ ሜዳ ስከታቸው የነበረው። ያው ብሬንስቶርሚንግ ለኳስ እንደመጡ ለኳስ ሜዳ ውስጥ እንደሚገባ ትንሽ ብሬንስቶርሚንግ መሰራት አለበት። የሚቀረፍ ነው ከ50 ከ60 ዓመት በኋላ ይቀረፋል የሚል ግምት አለኝ። የመጨረሻ ጥያቄ አንዴ የመጨረሻ ታዲያ እግር ኳሳችንን ለመታደግ ታዳጊዎች ላይ እየተሰራ ነው ወይ የሚለውን በዛው አያይዘው ቢመልሱ። ባለቀ ሰዓት ጥሩ ጥያቄ ነው ያነሳው። እግር ኳሳችንን ለማዳን ታዳጊዎች ላይ በጣም በትኩረት እየሰራን ነው። በተለይ ከ60 ዓመት በታች ታዳጊዎች ላይ እጅግ አመርቂ የሚባል ለውጥ እያየን ነው። ብዙዎቹ እግራቸው ላይ ትንሽ ችግር ወገባቸው ላይ ችግር አለ እንጂ እግራቸውን ኳስ መምታት አይችልም እንጂ ብዙዎቹ በጣም በሚደንቅ አቋም ላይ ነው ያሉት። እንሞክራለን። ማጠቃለያ ሀሳብ ሊያስተላልፉ የፈለጉት ነገር ካለ ድሉን ልስጦት። ያው ማስተላልፈው ዋና መልእክት ቢኖር አበሉን የት ነው የምንወስደው? የባለፈውም አልተሰጠን ካለ በለዚያ አንጫወት። እንደውም ዜግነት ነው የምንቀይር። ካሁን በፊት ሰለሞን ቦጋልና የትናየት ሲሳሳሙ ሲና አይቻለሁ። እሱ እንደውም ብዙ ያጨቃጭቅ ነበር። ሶል ከሰራሃቸው 70 ፊልሞች በተለየ እሱን በመስራትህ የምትጸጸት ነው ወይንስ ለሲኒማ የተከፈለ መስዋዕትነት አድርገህ ነው የምታየው? ኖ ሰለሞን ባይዘው የሰለሞን ካራክተር ነው የተጫወተው። ሰለሞን አስተላላፊ ነው እንጂ እዛ ጋር ያ ሰውዬ ነው የተጫወተው። ለኔ ትልቁ ነገር አንዱ ይሄ ነው መሰራት ያለበት። ካራክተር ማለት ይሄ ነው። ካራክተር ውስጥ መኖር ማለት ከዛ በኋላ የእውነት ምንም ከዛ ሴት ጋር ምንም አይነት ግንኙነት የለም። ምንም አይነት የእውነት ወንድማዊ እህታዊ ከሆነ ግንኙነት ውጪ የለውም። ግን ካራክተሯ እዛው ስትሆን የምታመጣው ኬሚስትሪ ማለት ይሄ ነው። ተስማማላችሁ? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ታስቀምጣላችሁ። እንደኔ ግን ለኛ ሀገር ማለት የኪነ ጥበብ የራሱ የካራክተር የሚባለው ነገር እንዳለ ሆኖ እሱ እንዳለው ሆኖ ለኛ ሀገር ደግሞ ባህል፣ ሃይማኖት ህዝቡ ለምዶታል ከሚለው ጋር ሞዲፋይ መደረግ አለበት አይደል? እና ስለዚህ የእውነት የሰው ልጅ እዛ ውስጥ ሆኖ ተሳስሞ ምንም አይነት አስተላላፊ ነው ምናምን ብሎ ማለፍ ይቻላል? እስቲ እኔ አይመስለኝም። ትንሽ የሚከብድ ይመስለኛል። ማለት ስሜት ይኖረዋል ብቻ ሳይሆን ለሚመለከተው ሰው ለኛ ሀገር ትንሽ ከባድ ነው በቀላሉ ለመቀበል ነው ማለት ነውና እስቲ እናንተስ ምን ትላላችሁ? ሩቅ የሆነው አንድ ለኔ ከአሜሪካ ሐዋሳ ሩቅ የሆነው በዘመዴ ምክንያት የኔ ዘመድ ነው። ስሙን እዚህ ጋር መጥቀስ ስላልፈለኩ ልጅቷን ሊያገባት ፈለገ። ትንሽ አቅሙም ደካማ ሰዎቹ ጋር እንደ ጓደኞቹ ሽምግልና ይልካል። ምንድነው ልጆትን ገሌ ሊያገባት ነው። የት ነው የሚኖረው? ሐዋሳ። ዝም ብለው እምቢ ማለት አልፈለጉም። አይ ልጃችን ከኛን እንድትርቅ አንፈልግም አሉ። ሐዋሳ ከዛ በኋላ በአመቱ ከአሜሪካ የመጣ ሰው ልጅቷን አግብቷት ሄደ። ስለዚህ ማን ቀረበ? አሜሪካ ቀረበ። ስለዚህ አሜሪካ አራቃቸው። እሺ ብዙ ጋናክ እንዴ እርቀ ሰላም ላይቭ አንድ ላይ
አውራኛ ወይ ታሪክ አይሰማም እንዴ? ይሰማል እኮ አውራኛ። ምን ላውራ ግራ ገባኝ። እንታረቅም አሁን እንታረቅ አይበቃንም? ኮፍያውን አውልቀው ለሪከርድ ጌም እንጫወት እንደው የምርህን ነው? ና ጌም እንጫወታለን። ከዛ የተሸነፈ ምሳ ይጋብዛል። የተሸነፈ ምሳ ይጋብዛል። እሺ እንገናኝ ነው? እሺ በቃ ደስ ነው የሚለኝ። ስለዚህ እናውራ ፈልገህ ነው? ማውራት ካለብን እኮ ተደዋውለን ማውራት እንችላለን። እዚህ ላይ ማውራት አይደለም። እሺ ጎራ የለያችሁ ሰዎች እንዴት ናችሁ? በዛ ጋር በዚህ ጋር ሆናችሁ ስንት ነገር ሲባል የነበረው መታረቃቸው ግን በጣም አሪፍ ነው። መስማማታቸው ዞሮ ዞሮ አካሉን ነው የሰጣት። የእሱ አካሏ ውስጥ አለ። እንዴትም አድርጎ ይስጣት እና ጥሩ ነው መስማማታቸው። ብቻ ግን የነበረውን ሙቀትና ግለትና ያሁኑን እንግዲህ ገምግሙት። እነዚህ እናቶች በጣም ነው የሚጣፍጠው በእውነት በእጅ ጨልሽ ይኸው ላሰች ማርያም እግዚአብሔር ነው በእጅ ነው በለው እንደው ይኸው እንደዚህ አድርገሽ ይኸው እንዴት ነው የሚያዩት? ይኸው ይሄ ሰላጣው ሲጣፍጥ እውነት ቀመስ አይጣፍጥም? እንዲህ ያሉ አዳራሽ ገብተን እኔ እኮ ይሄ ማን ብሎ ነው ይሄ እንዲሆነ ማቆመው ነው ይሄ የቆመው ስር ነው የቆመው ስር ነው ሌላ አይደለም የቆመው ስር ነው ምን ማጣበቂያ እንኳን ያደረጉት ማጣበቂያ አንዲት እንጀራ መጫኛ ይበላል። ሁለቱም አሪፍ ነው፣ በጣም አሪፍ። አሁንስ ይጥማል አይደል እኮ ለፓስተር እዩ ጩፋ በሐዋሳ ከተማ የተደረገው አቀባበል ከህገ መንግስቱ አንጻር እንዴት ይታያል? እንዲቆያችሁ እንደበቃ ሰብለ ሰፋ ነኝ። እንግዲህ በዚህ ዊኬንድ ካየናቸው አስገራሚ ነገሮች አንዱ እዩ ጩፋ ለሚባለው የፕሮቴስታንት እምነት ፓስተር በክልሉ መንግስት በማርሽ ባንድ በጸጥታ አካላት በጣም ህዝብ ወጥቶ በመንግስት ድጋፍና አዘጋጅነት የተደረገለት አቀባበል ነው። ይህ ነገር በህገ መንግስታችን አንቀጽ 11 ሃይማኖትና መንግስት የተለያዩ ናቸው የሚለውን የሴኩላሪዝም ፕሪንሲፕል የሚጻረርና መንግስት በምንም አግባብ በሃይማኖት ጣልቃ አይገባም፣ ሃይማኖትም
በመንግስት ጣልቃ አይገባም የሚለውን የአንቀጽ 11 ድንጋጌ የሚጻረር እንዲሁም ደግሞ በፖለቲካ ፓርቲዎች አዋጅን በግልጽ እንደተመለከተው ፓርቲዎች የእምነት ሊሆኑ እንደማይገባ የተመለከተውንም ገደብ የጣሰና በክልሉ የክልሉ መንግስት እምነት ስቴት ሪሊጅን ያለ የሚያስመስል ይህ ህገ መንግስታዊ ተግባር ነውና የክልሉ መንግስት ይህንን ነገር እንዴት እንደሚያየው በጣም አስገራሚ ነው። ነገር ግን ይህ ህገ መንግስታዊ መሆኑ ሊሰመርበት ይገባል። በእነ ዮሐንስ ዳንኤል መዝገብ የተከሰሱት 5 ተከሳሾች የዋስትና መብታቸው እንዲከበር ለሶስተኛ ጊዜ ያቀረቡት የዋስትና ጥያቄ ውድቅ ተደረገ። የተከሳሾቹን ጉዳይ ሲመለከት የነበረው የከፍተኛ ፍርድ ቤት አንደኛ ልዩ ችሎት ዛሬ መጋቢት 16 ቀን 2017 ዓመተ ምህረት በነበረው ቀጠሮ መዝገቡን የተመለከተ ሲሆን ተከሳሾቹ ያቀረቡትን የዋስትና ጥያቄ እንዳልተቀበለው ገልጾላቸዋል። ተከሳሾች የዋስትና ጥያቄያቸውን ለሶስተኛ ጊዜ ሊያቀርቡ የቻሉት የቀረበው ክርክር በወንጀለኛ መቅጫ ስነ ስርዓት ሕግ አንቀጽ 67 መሰረት በወንጀሉ ከባድነት ምክንያት ዋስትና ሊከለከል እንደማይገባ ትርጉም ስለሚሰጥበት እንደሆነና በተጨማሪም በሌላ አንቀጽ ተደራራቢ ወንጀሎች ስላሉ ብቻ ዋስትና ሊከለከል እንደማይገባ ትርጉም በመሰጠቱ ይህን የሕግ ክፍተት ተከትለው እንደሆነ የተከሳሽ ጠበቆች ለችሎቱ ገልጸዋል። ይሁን እንጂ ተከሳሾች በተደራራቢ ወንጀል በመከሰሳቸውና የተከሰሱበት አንቀጽም የወንጀሉን ከባድነት ስለሚያሳይ ዋስትናውን አለመቀበሉን ፍርድ ቤቱ ለተከሳሾች ገልጾላቸው እንግዲህ አሁንም የዋስትና መብታቸውን ተከልክለዋል። እነ ጆን ዳንኤል ሁልጊዜ የነሱን ታሪክ ባመጣው ቁጥር ምለው ምንድነው መጠንቀቅ። ቀላል የሚመስሉ ነገሮች ቀላል አይሆኑም። በህግ አይን ሲታዩ ሲተነተኑ ከባድ ነው የሚሆኑትና ተጠንቀቁ ነው። እንግዲህ በቀደምም የሻማረን አይታችኋል። እሱም እንግዲህ ቀጣይ የሚሆነውን ነገር እናያለን። እኔ ደስ ዲምፕሌት ስለተገኘ ጠፋ መልሽልኝ በመድኃኒዓለም የኔ ማድገዶ አንተ ነው የወሰድከው እንጂ እኔ አይደለም እኮ። እሺ ማለት አለቀ። እኔ ነኝ። ኧረ እባክህ ገኒ ረፊ እንዴ እኔ እኮ ድሮ ፍራንክ ነኝ። አሁን ግን ፀጉሬን ራሱ ለቀቅ እያደረኩት እዚህ ጋር ሳምፕል አድርጌ ነበር። አሁን በዚህ በኩል ይምጣ አለ እኮ እዚህ ጋር እዚህ ጋር በደንብ አለ። እኔ ኦልሞስት እግዚአብሔር ግን የሚያምርህ ይመስለኛል። ያምራል ለለውጥ አክል ይመስለኛል። አሁን ደግሞ ጥር ሲመጣ 30 ዓመት ሊሆነኝ አይደል በትዳር እኮ እሱን ሰደምሮ ስንት ነው? ስርዓት ያሽ ችግርሽ እኔ የሚደምር ደማሪ መንፈስ የተወጋ ይሁን። አሜን። እድሜን አንገበ ልክ 30 ክት እንትን ቢያገባ እንደዚህ ነው የሚሰራ ካልኩሌት ቢያደርግ እዚህ ተወጋ እድሜ አስበይጄዋለሁ እንዳይሄድ ሰርጋ ቆምኛለሁ። ልጆቼ ሲመጡ ለፉ ነገር ምናምን አሪዝም ወደፊት በቃ እግዚአብሔር ያሳውቅባል። እግዚአብሔር መልካም እያደረግሽ ቀድሜሽን ፖዝ አድርገሽዋል ማለት ነው። እውነት ነው እውነት። ይህንን ቪዲዮ ተመልክታችሁታል ብዬ አስባለሁ። በቅርቡ ማለትም ከ2 ቀን በፊት እንግዲህ በቦሌ አካባቢ የደረሰ አክሲደንት ነው ወይም የመኪና አደጋ ነው። ከዚህም አደጋ ህይወታችሁ ለተረፈ ሰዎች እንኳን እግዚአብሔር አተረፋችሁ ማለት ፈልጋለሁ። ነገር ግን በዛን ወቅት የተደረገ አንድ ነገር አለ ብዬ አስባለሁ። እንደምትመለከቱት ነው። ይሄንን ሰው ተመልከቱት። እጁንም ይዩት፣ እያያችሁት ነው። ተመልከቱት። ምን እየፈለገ ይመስላችኋል? በዚህ ብቻ አልቆመም። እሷን ወደዛ ካረጋት በኋላ ወደ መኪናው ገብቷል። ቆይ ጠብቁኝ። ይዩት። መኪና ውስጥ ገብቶ ምንድነው እየፈለገ ያለው? በጣም መኪና ውስጥ ገብቶ ለብዙ ሰዓት ነው የቆየው። በእንደዚህ አይነት የአደጋ ጊዜ የሚፈጠሩ እንደዚህ አይነት ነገሮች አሉ፣ እንደዚህ አይነት መጥፎ ተግባሮች ማለት ነው። እንደው ለፈጣሪ ይውላችሁ እንደዚህ አይነት ነገር አታርጉ ባካችሁ። የሰው የሷ ዘመድ ይሁን ምን ይሁን እኔ የማውቀው ነገር የለም። ነገር ግን በጊዜው የተደረገው ነገር ልክ አይደለም። አጠገቡ እየተቀበለው ነው። ሙሉ ቪዲዮን ከስር ታግ አደረግላችሁ ነው። ከቪዲዮ እንደምንረዳው እንደዛ ነገር አይመስልም። እየፈተሻት ምናምን ነው። ያው ግርግር ለሌባ ይመቻል ይላል ተረቱ። ይሄ ነው። ዩት አንተ ይታለ እኔም ዩት ምንድነው? እሺ ምን ይገጥማል? ወላሂ እሺ ቢያንስ እኮ ማለት ነው የደከረተም ይሁን ግን በሳንዳ ለምንድነው እሺ ማታረጉት? ምን ነው የተመሳሰሉባቸው ተወስዱት? ተመሳሰሉባቸው እኮ አይደለም
በቃ ችግር የለውም። ቆይኛ መስጊድ በመጣን ቁጥር እንሳቀቅ። ወላሂ አንስገድ ሰላት እንስገድ ወይስ ካሁን ማለት ነው? ተሸጉር ላይ እንዙር እንዴ? ጫማቸውን እያጸዷቸው ኢላሂ ደግሞ በምን ፍጥነት ነው ይበላችሁ? አሁን ባንተ ቤት ማለት ነው ይሄንን የሰጠኸው ሰውዬ በባዶ እግሩ እንዳይመጣ አስበክ ነው። ይምጣ በባዶ እግሩ እንደው ክብር ነው። አላህ ባዶ እግር በስትጣም እንዴ ለነሱ ግን የተለየ ቅጣት የለው። እኔ እንጃ ወላሂ እንዴ ሊታው እንጂ ወላሂ ጫማ አትብሉ። ወላሂ ሰው ይደነግጣል። ሲሪየስ ነው ማውራት። አትሳቂ ፎዝ አትሳቂ እንዴ እኔ ሱቢ ደነገጥኩ አይካ ገብቶኛል። ወንዶች ሱቢ ለምን እንደሚከብዳቸው አሁን አትፍረጅብን በቃ እንዴ ይኸው እስኪ የሰጠኝ ጫማ ደሞ ግራላክ እንደዚህ ምስኪን እየሰረቋቸው ቢስሚላህ አላህ እንዴ ወላሂ ረፉ እንዴ በቃታው በፊስታል አስበው ሱቢ ላይ በፊስታል ጫማቸውን ይዘው ይቁ በቃታው እግዚአብሔር ይመስገን። እግዚአብሔርን አመስግኑልኝ። እግዚአብሔር ልጅ አሳቅፎኛል፣ በመንታ ልጅ ባርኮኛል። ይህ በእኔ አቅም የሚሆን አይደለም። እግዚአብሔር ስለረዳኝ፣ እግዚአብሔር ስላገዘኝ ነው። የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ የኢትዮጵያ ሕዝብ ጸሎት፣ ዱዓ፣ ምርቃት ሰምቶ በልጅ ባርኮኛል። እንዲህ አይነት ደስታ፣ እንዲህ አይነት በረከት እናንተ ቤትም ይግባ። እግዚአብሔር ልጅ ለምትፈልጉ ሁሉ እንዲህ በመንታ ልጅ ይባርካችሁ። አብነት እንግዲህ በችግር ጊዜ ለተቸገሩ ሰዎች በመድረስ በማስተባበር በመርዳት ነው የሚታወቀው። ብዙ ወዳጅ አለው፣ ብዙ ይወደዋል፣ ብዙ ሰው ይመርቀዋል። እንግዲህ ይኸው በረከቱን ይዟል። ከበረከትም በረከት ደግሞ እንግዲህ በውጭው ዓለም ፒንክና ብሉ ሲደረግ ፒንክ ከሆነ ሴት ነው፣ መንታም ከሆናችሁ አልፎ በጾታም የተለያየ ነው የሰጠው። እንግዲህ እግዚአብሔር ያሳድግልን ነው። ሰላም 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 ሰላም፣ እንዴት ናችሁ? ሰላም ነው? ሰላም ሰላም። አጽናናችሁኝ፣ ያበረታችሁኝ ወንድም እህቶች ሁላችሁም ሰላም ናችሁ? እኔ አሪፍ ሆኛለሁ። ለሁሉም ነገር በጣም አመሰግናለሁ። አሁን ጥሩ ሆኗል ሁሉ ነገር። ወክ ማድረግ ጀምረናል። ያው አብዱኪያር እንግዲህ በሊፍት ላይ በተፈጠረ የቴክኒክ ችግር ምክንያት አደጋ ደርሶበት ነበር። ሲጽፈው ግን ቀለል አድርጎ ነበር የጻፈው። ይሄናል ጊዜ ቆይቶም አሁን በከዘራ ነው እየሄደ ያለው። ጉልበቱ ነበር ተጎድቷል የተባለው። ብዙ አክብዶ እንትን አላለውም ነበር፣ ግን ያው እንኳን ግን ተሻለ ነው። በዛም ላይ ደግሞ እያለ እንግዲህ ሀዘንም ላይ ነበር፣ የእናቱም ለቅሶ ነበረ። እንኳን እግዚእ ፈጣሪ አበረታ። No relationship. Never. Yeah. Zero. ሪሌሽንሺፕ የለኝም ብላለች እዚህ ጋር። ከምርሽ ነው? ዚሮ። በጣም አሪፍ። እሺ ደረጃ 4 ያልተነካች አይ ቲንክ ትንሽ ፈልገው ከላጤ በፊት የዴቲንግ የሪሌሽንሺፕ ምንም ኤክስፒሪየንስ አልነበረሽም? አሁን ልናገረው ነበረኝ። ውሸት ነው። ጥርሴስ ልማዴ ነው። አይኔን አታስቂው አለች ሴትዮዋ። እንግዲህ እንደምታስታውሱት ምንም ነገር የለኝም ብላ ነበረ። አሁን ካለቀ በኋላ ሾውን ነበረኝ አለች። እንግዲህ ሲጀመር ምንም ሾው አልወደድኩትም፣ አልተመቸኝም። አለፈው በሰራሁት ቪዲዮ ነገሩን ከሆነ ሰው ጋር አገናኛችሁብኝ። ቀረፋ ምናምን በተባለው ነገር ላይ የሆነ ሰው ምናምን ጋር ተገናኝቷል። እኔ እንደዛ ማለት እንዴ ከዚህ በፊት እኮ ጓደኛዬን እኮ የሆነ ለግፊት ነው ለምናምን ተብሎ ባህር ዛፍ መጠጣት አሪፍ ነው፣ ባህር ዛፍ እየቀቀልክ ጠጣ ብዬው ልጁ ባህር ዛፍ እንጧጧት እየጠጣ ንፋስ በመጣ ቁጥር አሁን እንደዚህ ነው የሚለው። ይወዛው እኔ አሁን አጠገቡ አልቆመም፣ ይበርደኛል፣ ልጁ ይበርደኛል። በቃ እንደዛም ለሰውነት አሪፍ ነው ተብሎ በቆሎ ብሉ ምናምን ተብሎ በቆሎ ብላ ብዬው ልጁ ዝም ብሎ ጧትና ማታ በቆሎ እየበላ አሁን ዝናብ ይሸሻል። ድንገት ባዘረዝርስ በዚህ ጋር እንጭጭ በቆሎ ቢወጣስ ብሎ። ስለዚህ እናንተ የምትሉንን ያያልን ነው አይደለም፣ የምትሉትን ደግሞ አይደለም እያልን ነው እንዴ። እንተራረም እንጂ እንተራረም። ይሄ እዚህ ጋር የምትመለከቱት ህንዳዊ በራሱ ላይ ቀዶ ህክምና መስራቱ ተሰምቷል። የዩቲዩብ ቪዲዮ እየተመለከተ የራሱን ሆድ ቀዶ ህክምና ነው የሰራው። ለዚህ ምክንያቱ ምንድነው? በተደጋጋሚ ሆስፒታል እየሄደም ሆዴን አሞኛል፣ ሆዴን እያመመኝ ነው ሲል፣ ነገር ግን የሆስፒታሉ ባለሙያዎች ያለበት ሁኔታ የተረጋጋ ነው፣ ደህና ነህ የሚል ምላሽ ይሰጡታል። በስተመጨረሻ ምንድነው አነስቴዥያና ለቀዶ ህክምና የሚያስፈልጉትን መሳሪያዎች ራሱን በራሱ ቀዶ ህክምና ያደርጋል። ግን ቀዶ ህክምናውን እያደረገ በድንገት አነስቴዥያው ያልቃል። በዚህ የተነሳ በጣም ከባድ ህመም ተሰምቶት ሆስፒታል መግባቱ ነው የተሰማው። አሁን ህይወቱ ተርፏል በአስገራሚ ሁኔታ። ግን ከዩቲዩብ የሚወሰድ ነገር እንዳለ ሁሉ እንዲህ አይነት ደግሞ በፍጹም መሞከር የሌለባቸው ነገሮች ናቸው ተብሏል።
የዛሬ ስንት ዓመት እንደሆነ ስለጠፋኝ ነው እንጂ ቀኑ እርግጠኛ አይደለሁም። የደንቢ ዶሎ ተማሪዎች ታገቱ የተባለ ጊዜ የምታስታውሱ ከሆነ ማለት ነው። እና እዛ ሴቶቹን እህቶቻችንን መልሱ የሚል ዘመቻ እናደርግ ነበር ፌስቡክ ላይ እና አንድ ዓመት ከምናምን ወደ 360 ምናምን ቀናት ከአንድ ዓመት በላይ ፖስት በየቀኑ እናደርግ ነበር እህቶቻችንን ፈልጉ እያልን ማለት ነው። እና አንድ ልጅ ነበረ ሁሌም ቀኑን እየቆጠረ ይሄን ያህል ቀን ሆነው ይሄን ያህል ቀን ሆነው እያለ ፖስት የሚያደርግ እኛ ደግሞ ሼር በማድረግ እንተባበር ነበር። ሰው ነኝና ራስ ወዳድ ነኝና ተስፋ ቆርጬ ግድ ማሰጠኝም ተውኩት ማለት ነው። ከዛ ትናንትና ይሁን መቼ ይሁን አላውቅም ፖስት የተደረገው አሁን ማህበራዊ ሚዲያ ላይ ማየቴ ነው። አንዷ የደንቢ ዶሎ ተማሪ ነበረች የታገተችው የደረሰባትን ግፍና መከራ ኢቢኤስ ላይ ቀርባ ታየች። ከተናገረች በኋላ ሰው ምን አለ ኢቢኤሶችን ሂደው የመንግስት አካላት ከኢቢኤስ ቴሌቪዥን ሂዶ እንትኑን ወሰደ ፋይሉን ወሰደ ቪዲዮን ከዩቲዩብ ላይ እንዲደለት ተደረገ ምናምን አሉ። ከዛ ገብቼ አየሁት የለም ዩቲዩብ ላይ ማለት ነውና አንድ ዜጋ ሲበደልና መከራ ሲደርስበት እና መከራውን ማስቆም ባይቻል መታደግ ባይቻል እንዴት በአደባባይ መናገር ይከለከላል? ሰው እንዴት ህመሙን ለሰው ማጋራትን ይከለከላል? በደርግ ጊዜ የሚባል ወሬ ነበረ። ሰው ከገደሉባችሁ በኋላ የጥይት ያስከፍሏችሁ ነበር አሉ። እንዴ እህቶቻችን አሁን የደረስንበት ጊዜ በጣም አስቀያሚ ነው። መከራና ስቃይ ህይወታችሁ ላይ አፈራርቀውባችሁ መከራና ስቃያችሁን እንኳን እንድትናገሩ አይፈቀድላችሁ። ይሄ በጣም ግፍ ነው። እዚህ ምድር ላይ ካሉ ግፎች ውስጥ ሁሉ መበደል ብቻ አይደለም በደላችሁን እንኳን እንዳትናገሩ መከልከል የግፍ ሁሉ ግፍ ነው። ይሄ ግፍና መከራ ዘላለም እንደማይቆይ ሁላችንም እናውቃለን። ይሄ ግፍና መከራ ነገ ከነገ ወዲያ በጣም ብዙ ሰውን ዋጋ እንደሚያስከፍል እናውቃለን። ይሄን ግፍና መከራ የምታደርጉ ሰዎች ዛሬ በማናለብኝነት እንደዚህ አይነት መከራና ሰቆቃ ህዝብ ላይ ያደረጋችሁ ያላችሁ ሰዎች እመኑኝ፣ እድሜያችሁ አጭር ነው። እመኑኝ፣ ይሄንን የምታደርጉበት ጊዜ በቅርቡ ያበቃል። እንግዲህ በጣም ውዝግብግብ ያለ ነገር ተፈጥሯል። እንግዲህ የውሸት ነው የሚሉ አሉ። እኔ ያየሁት ቪዲዮ ላይ እውነት ለመናገር ደንቢ ዶሎ ብላ ስትጠቅስ አልሰማውም፣ ቁጥር አልጠቀሰችም። ግን መጀመሪያ ቪዲዮ ላይ ተላልፎ ሊሆን ይችላል ነው አልሰማንም፣ አላየን። ብዙ ሰው ያየው ከዛ በኋላ በየፌስቡኩ ምናምን የተለጠፈውን ቲክቶክ ላይ ምናምን የተለጠፈውን ቪዲዮ ነው እንጂ ምን ተቀንሶ ምን ተደርጎ እንደተለጠፈ አናቅም። ያየነው ግን ይሄኛውን ነው። በቀጥታም የተላለፈው ላይ ደግሞ ካልጠራች ከዩኒቨርሲቲው ደግሞ ይሄን ተናግረዋለን ነው። ስሜ ታደሰ ረጋሳ ይባላል። የደንቢ ዶሎ ዩኒቨርሲቲ ፕሬዝዳንት ነኝ። ዛሬ ወደዚህ የመጣንበት ዋናው ምክንያት እሁድ ዕለት ኢቢኤስ ቴሌቪዥን በአዲስ ምዕራፍ በሚለው ፕሮግራሙ ላይ አንዲትን የደንቢ ዶሎ ዩኒቨርሲቲ ተማሪ ነበርኩ የምትል ግለሰብ አቅርቦ እዛ ውስጥ የደንቢ ዶሎ ዩኒቨርሲቲ ተማሪ እንደነበረች አድርጎ ነው ያቀረበው። በዛ ሚዲያ ነው እንግዲህ በጣም የሚያሳዝን የሚደንቅ ሰው ባልተጣራ ወሬ በሌለው መረጃ አንደኛ ይሄ ተቋም ይሄ የቴሌቪዥን ጣቢያ መረጃም ከዛም ከዚህም ወስዶ እውነትን ማውጣት ነው የሚዲያ ሚና። አሁን እነሱ ያደረጉት ቀጥታ ልጅቷን እንዴት እንዳገኙ አላቅም፣ ማን እንዳመጣላቸው ምንም የተናገሩት ነገር የለም። ስለዚህ ቀጥታ ልጅቷን አናግረው ልጅቷ ላይ ከደንቢ ዶሎ ዩኒቨርሲቲ ተጠልፋ ታግታ ጫካ ተወስዳ 1 ዓመት ከ6 ወር እንደዚህ አድርጎ ነው የሰሩትና ይሄ ቶታሊ ኃላፊነት የጎደለው ተግባር ነው። ምክንያቱም ቢያንስ የኛ ተማሪ መሆኗን ከኛ መረጃ መውሰድ ነበረባቸው። እንዴ አይነት ተማሪ ከናንተ እንደነበረች እንዲህ ብላለችና ምንድነው የምትሉት ምን አለ ማለት ነበረባቸው። የሚዲያ ተቋም ማለት ሚዲያ እኮ ኃላፊነቱ ግልጽ ያልሆነ ነገር ለፓብሊኩ ምንም ብዥታ በማይፈጥር መልኩ ግልጽ ማድረግ ነው። አሁን ኢቢኤስ ያደረገው ጭራሽ ብዥታን መፍጠር፣ ሰዎች ኮሚኒቲ መካከል መጠራጠር እንዲፈጠር፣ ሌላው ብሔር አንዱን እንዲጠራጠር የማድረግ አንዱ ተማሪ እዛ ሄዶ ነው እንዲህ የታገተው እንዲህ ሆኖ ብሎ አንዱ ላይ ለማነሳሳት ካለን ምንም ዓላማ የለውም፣ ትርፍም የለውም። ምን ያስተምራል? አሁን እንዲህ አይነት መረጃ አንደኛ ያልተጣራ እዚህ ያለውን ማህበረሰብ የማይወክል አሁን ደንቢ ዶሎ አካባቢ ያለው ማህበረሰብ የዩኒቨርሲቲ ማህበረሰብን ጨምሮ ምንም በማያውቅ መልኩ ምንም መረጃ በሌለው የሱ ተማሪ ባልሆነ ሰው
እንዲህ ስሙ ተነስቶ እንዲህ አይነት ሰው ኢትዮጵያ ውስጥ አለ ወይ ብሎ ነው ሲደነቁ የነበረው። ምን ማለት ነው ይሄ? ምንስ ይፈጥራል? ኮሚኒቲ ማዕከልስ ነገ ምንድን ነው የሚፈጠረው? በዚህ በተነሳ ግጭት ቢፈጠር ምንድን ነው የሚዲያ የሚጠቀሙ? የሚዲያ ሚናስ ይሄ ነው ወይ መሆን ያለበት? ስለዚህ እኛ ያየነው ተማሪያ ቶታሊ ከደምቢዶሎ ዩኒቨርሲቲ ጋር ምንም ግንኙነት የላትም። የኛ ተማሪም አይደለችም ሲጀምር አይደለም። ፋርማሲ የ2013 ሁለተኛ ዓመት ፋርማሲ ነኝ ያለችው ፋርማሲ አይደለም ሌላም ቼክ አድርገናል። ፋርማሲ ተማሪ ውስጥ እንደዛ የሚባል ተማሪ የለም። ሁለት ሴቶች ናቸው ያሉት፣ ሌሎች ናቸው። እንደዛ የሚባል ስም የለም። እኛ እንደውም ምናልባት ተሳስታ ሌላ ባች ሆና ሌላ ዲፓርትመንት ሆን ብለን ፋይዘር ሄደን አጣርተናል። እንደዚህ የሚባል ተማሪ በደምቢዶሎ ዩኒቨርሲቲ ውስጥ የለም። ይሄ ባልተጣራበት ያ ሁሉ መረጃ ለ120 ሚሊዮን በቀጥታ ቴሌቪዥን መተላለፍ ማለት በጣም የሚያሳዝን ነው። በእኛ በኩል እንደ ተቋም በጣም ነው ያዘነው። ሆነስትሊ ሌላ ህግ የሚያደርገው እንዳለ ሆኖ ይሄ ለወደፊትም እንዳገር ምንድነው የሚሰራ ሚዲያ ማለት ይሄ ነው ወይ? የሚዲያ ሚና ምንም አንድ የሆነ ነገር መንገድ ላይ የሰማ ስሚ ይዞ ያንን ለሚዲያ ማብቃት ነው እንዴ ቴሌቪዥን ማለት? ስለዚህ በጣም ኃላፊነት የጎደለው ተግባር ብቻም ሳይሆን በጣም አሳፋሪ አይደለም። ከሚዲያ አይደለም ከትልቅ ተቋም ከአንድ ግለሰብ ተራ ግለሰብ የማይጠበቅ መረጃ ነው ያስተላለፉት። እዚህ በጣም የሚያሳዝን ነው። እኛ ቴሌቪዥኑ በቻለ ቶሎ ወጥቶ ማስተባበያ ይሰጣል ወይስ ምን ይላል ብለን እየጠበቅ ነበር። ምንም አላሉም። እዚህ እኛ የሚቀጥለውን ስቴፕ እንቀጥላለን። ዞሮ ግን ተግባሩ በጣም አሳፋሪ ተግባር እንደሆነ ነው ያየነው። ከእርሶ ንግግር ውስጥ ጉዳዩን የሚጣራ ሆኖ ሳለ ከእርሶ ንግግር ውስጥ ግን አንድ ሁለት ሆኖ ሲጃ ሀሳብ መስጠት ፈልጋለሁ። ምንድነው ይሄ ነገር ስትናገር ኢትዮጵያ ውስጥ እንዲህ አይነት ሰው አለ እንዴ ብሎ ሰው ደንግጦ ያሉት ከዚህ የባሰ ነገር አልተደረገም እንዴ? ኢትዮጵያ ውስጥ ከዚህ የባሰ እጥፍ ድርብ ነገር ተደርጓል እኮ። የሚገርም እኮ ነገር ነው። ልክ አዲስ እንደሆነና ህዝቡን እንደተደናገጠ መደረጉ ራሱ ይገርማል። አሁን ቅርብ ቀን አይደል እንደ ሙሉ አውቶቢስ ሰው ታግቶ መከራ ውስጥ ያሉት ምን ይሄ እኮ ምንም ግልጽ ነው። ሁለተኛ እኛ ዩኒቨርሲቲ የለችም ካላችሁ እሷ ስትናገር ቪዲዮ ላይ እሷንና የአባቷን ስም ነው ስትናገር የሰማነው። እስከ አያት ስም አውጥታችኋል ተብሏል። እንደገና ሌላኛው የዩኒቨርሲቲው ስህተት ያየነው በፖድካስታችንም ላይ አንስተነዋል። የ2013 ነው የጀመርነው የፋርማሲ ትምህርት ብለው ግን 2012 እንደጀመሩ ደግሞ በኋላ መረጃው ወጥቷል። በዩኒቨርሲቲውም በኩል በዚህ ጋር ቪዲዮም ራሱ የተቆራረጠ ስለሆነ ሳይጠሩም ነው አቤት ያሉት ብዬ ነው ማሰቡ። ምናልባት በቲቪ በተላለፈው ላይ ተብሎ ሊሆን ይችላል። በራሳችን መንገድ ነው ዶቶቹን አገናኝተን የደምቢዶሎ እገታ ነው ምናምን ልንል የተገባው እንጂ ሌላ መረጃዎች እየወጡ ነው። ኢቢኤስ ግን በዚህ አጋጣሚ በኋላ ማሳያችሁ ይሆናል መረጃ መልስ ሰጥቷል። የእህታችን የብርቱካን ጉዳይ እንግዲህ አሁንም ማነጋገሩን ቀጥሏል ማለት ነው። አሁን ላይ እየወጡ ያሉ መረጃዎች ደግሞ በጣም ያስደነግጡና አስገራሚ የሆኑ ነገሮች ነው ማለት ነው። እንግዲህ እየተጠቀሰ የነበረው ደምቢዶሎ ዩኒቨርሲቲ እንደምትማር ፋርማሲ እንደሆነ እየተገለጸ ነው። አሁን ደግሞ ፎቶዎች ተያይዘው እየወጡ ያሉ መረጃዎች ሐዋሳ ዩኒቨርሲቲ እንደምትማርና እንዲሁም ደግሞ የአካውንቲንግ ተማሪ እንደሆነች ሆን ብላ አቀናብራ ተከፍሏት ነው እየተባለ የተለያዩ መረጃዎች እየወጡ ይገኛሉ። እናንተስ ምን ትላላችሁ? እኔ ማለት የምፈልገው ነገር የዚች ልጅ እንደው እንበልና ውሸት ይሁን ተከፍሏትም ይባል ምንም ይባል ለመረዳትም ፈልጋ ውሸት ተናገረች ቢባል እነዛ የታገቱት ተማሪዎች እንዳልታገቱ የውሸት ነው ሊያስብል አይችልም። መታገታቸውን እኮ እናውቃለን። አልታገቱም እንዴ? እውነቱ እኮ እሱ አለ እኮ። ይሄ በግል እንደዚህ ስላለች እነዛ መታገት ውሸት ነው ማለት አይቻልም። ያው እንግዲህ እንደምትመለከቱት ነው የኢቢኤስ ያወጣው መግለጫ። ያው ፖዝ አድርጋችሁ ማንበብ ትችላላችሁ። ግን ጠቅላላ ሀሳቡ ምንድነው? ስተት ከሆነ እኛ ለመተባበር ለህግ አካላት ፈቃዳችን ነው። ልጅቷ ራሷ ነች መታ እኛ ጋር የጠየቀችን ይሄን ጉዳይ እና ያስተላለፍ ነው ምናምን ነው የሚል ነው እንጂ ስተት ነው ስተት አይደለም የሚል የሷ ታሪክ ላይ ማረጋገጫ የሰጡት ነገር የለም። ግን ለሚደረግ የምርመራ ግን ለመተባበር ዝግጁ ነን የሚል አይነት እንድምታ ያለው ነው። ማንበቡት አቁሙና ከፈለጋችሁ። ያው ባለስልጣን ነኝ። ጠዋት ያስረዱኝ እሱ አይደሉ? እሱ የበታቸው እኔ የሱ በላይ ነኝ። የሱ በላይ ነኝ እኔ። አሁን ገና መንጣትህ ነው? አዎ በጣም ቆንጆ። ጠዋት መጥተው ሲያስረዱኝ ስለ ጡረታው አሁን ስሞት ወይዘሮ ዝናሽ ወልደ ስላሴ ወልደ ሀኒ አይደለም
ወልደሃኔ የአያቴ ስም ነው የወለዱኝ አባቴ ወልደ ስላሴ። አሁን ጡረታዎትን ልናስጨምርሎት ነው የመጣ ነው። በደንብ ሳቁ። እንግዲህ ሲስቁ ነው ደስ የሚል። ሳቁ። ጡረታ ለማስጨመር እንደሳቸው አራዳውን እዚህ ምድር ላይ አለ። ደግሞ ሲስቁ እንዴት ደስ ሲሉ ቦታ ይሄ ድዱ እዴ ማማዝነሽ እኔ የምሎት እንደዚህ ስቃውማ ስንት እንጨምርሎት? ደስ ያለዎትን ንገሩኝ። ደስ አይዞት ወይዘሮ ዝናሽ አቤት አይዞት ንገሩኝ። ስንት እንጨምርሎት? ምን ጡረታው ላይ ስንት እንጨምርሎት? እናንተ የምትሰጡኝን አይደለም አሳቃቆት ደስ ይላል። ሲስቁ ደስ ይላል። ድሮ የጡረታ እየሄድኩ ስቀበል የምትሄዱ የምትመጡበት መንገድ ማሰሪያ 200 ብር ክፈሉ እያሉ እዛው ተጡረታው ላይ እየተቀነሰ ስከፍል ኖር ያለው። አሁን ችግር የለም ጡረታውን እንጨምርሎታለን። ንገሩኝ ስንት እንጨምርሎት? አይዞት አትፍሩ። ያስገባችሁትን ጦም አይደለም ንገሩኝ። ሲፈታ አድርጎ እየገዛው ጠጣበታለሁ። ተቀበሌው ምግብ ቤት እንጀራ በወጥ እየመጣ በላበታለሁ። ይገርሞታል። እስከ ዛሬ ጡረታ ስንሰጣቸው ከሚስቁ ሰዎች የእርሱ አሳሳቅ የተለየ ነው። አቤት አሳሳቅ! አቤት! እስቲ ሳቁ። ጎበዝ ኖት በጣም። አሁን ምን መሰሎት ወይዘሮ ዝናሽ? እሺ ጡረታ ከሚሰጠው ላይ ጡረታ የሚሰጣቸውን ሰዎች ሰብስበን ግብዣ ልንጋብዛቸው አስበናል። ጡረታ የሚሰጠንን? አዎ ልንጋብዛችሁ አስበናል። ምን ፋሲካ ጦም ሲፈታ ነው? አዎ አሁን ለመጋበዝ ደግሞ ሁላችሁም ከጡረታው ላይ ለበርበሬ 50 ብር፣ ለሽንኩርት 60 ብር፣ ለእንጀራ ደግሞ ይበቃል 70 ብር፣ ለዘይት 100 ብር ያዋጣሉ። እንደፈለጋችሁ ተናደዱ። የፈለጋችሁ አድርጉ። እናንተ እንደምታውቁት በቃ የድግስ ጊዜ እንዳይቀሩ እሺ። ጉልበት አይቆም፣ እግር አይራመድ። ዘካርያስ ነግረዋለሁ። በመኪና ነው እሱ እየያዘ ሚካኤል እየወሰደ የሚያቆርበኝ። ታልጋው ላይ በኮረንቲ ውሃ ሙቆ ዘካራት ይሰሙኛል። ይኸውልዎት ደግሞ ሰሞኑን የሆነ ሰው መጥቶ የወይዘሮ ዝናሽ ጡረታ ይቋረጥ ጠግበዋል ብሎ ነበረ። ሌባ ነው እሱ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ የቤንጃ ቲዩብ ቤተሰብ ሁኑ። መልካም ጊዜ። ባይ ባይ።